ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ሀይሚና ብሩኬ ዛሬ መጥተዋል እና እንግዲህ ብሩኬ ያው ማለት እንግዲህ ታውቃላችሁ ለሴት ልጅ ይሄ ማለት የሚገባትን ነው ለሀይሚ ያደረጋት ማለት ነው። እና ያው እንግዲህ አበባም ደግሞ ይሄ ደረቅ ነው አልቀበልም ስትል ደግሞ እንግዲህ የማይደርቅ የሚዘልቅ የማይቀየር ፍቅር ስጠኝ እያለች መሆኑን ደግሞ ብሩኬ እንዲገባው ፈልጋለሁ ነው በዚህ አጋጣሚ። እና እዚህ ጋር ያላችሁ ብሩኬንም ሀይሜንም እኔ ማለት እኔ ጭራሽ ሀይሜን ጥፋተኛ አላረግም። እንግዲህ ለምንድን ነው ባላቅም ማለት ባልሰራችሁ ስራ ስለሆነ እኔ ሀይሚ ጥፋተኛ ነች አልልም። ገባችሁ? ነገር ግን ብሩኬ አሁንም ቢሆን ታገስ፣ ታግል፣ ይቅር ተጠይቅ፣ ደጋግመ ችግር የለውም ትታረቃላችሁ። ገባችሁ አይደለ? እና ሀይሚ ባንተ አጨክንም ምጨክን ልጅ አይደለችም። ኢቭን እንኳን እንደዚህ ብዙ ነገር እያጠፋ ብዙ ጊዜ ባንተ በኩል ነው ጥፋት የሚመጣው፣ በሀይሚ በኩል አይመጣም። ግን እንደዛም ስታደርግ ይቅር ነው ምትለ ትታርቀሃለች። ስለዚህ አሁንም ሀይሚ ያንተ ነች፣ የትም አትሄድም። ነገር ግን ትዕግስት ያስፈልጋል። ገባ አይደለ? እና በቃላ ማለት እዚህ ጋር ያላችሁ ቤተሰብ እኔ አንዳንድ አላችሁ ማለት እዚህ ጋር እኔ ለምዶን አላቅም። እኔ አሁን ስለ ብሩኬ ምንም እንትን አልልም፣ አያንሳትም ማለት እዚህ ጋር አበባ በትኖ ምናምን መጠበቅ ለሀይሜ በጣም ትልቅ ነገር አድርጋችሁ ልታስቡ ትችላላችሁ። ግን ዶርማን ነው በጣም ትንሽ ነገር እኮ ነው አበባ በትኖ። ያው ሴት ልጅ ቶሎ የሆነ ደስ ይለናል። ገባችሁ አይደል? ትንሽ ነገር በትንሽ ነገር ስለምንደሰት ነው እንጂ እቺ አበባ በትና ይሄ የሻማ እንትን ለኩሶ ሀይሚን ስለጠበቃት ይሄ ወይን አስቀምጦ ወይም ደግሞ የሆነ ነገር ሀይሚን ስለጠበቃት በጣም ትልቅ አድርጋችሁ ልታስቡ ትችላላችሁ። ነገር ግን እንደ ሌላ ሀገር ደግሞ ስታስቡት ደግሞ ሌላ ሀገር ወንድ ጋር አላወዳደርም። የኢትዮጵያን ወንድ ግን እንኳን እንደዚህ ብዙ ነገር አጥፍቶ አይደለም በትንሽ ነገር እንኳን ሴትን በምን ያክል ነገር በምንድን ነገር ሴትን እንደሚያስደስቱ አይታችኋል። እና ይሄ ነገር አሁን ብሩኬ አሁን ቁጭ ብሎ እንደዚህ ሀይሚን እንደዚህ ስለለመናት ከዛ አበባ እንደዚህ በትኖ ስለጠበቃት ምናምን እናንተ እንደ ትልቅ ነገር አድርጋችሁ ሀይሚ ያበዛሽው በቃ እንትን በይ ምናምን ልትሉ ትችላላችሁ። ነገር ግን ይኸውላችሁ እንግዲህ ምንም ማድረግ አይቻልም። አይዟችሁ፣ ታገሉ፣ አይዟችሁ እና ብዙ እንትን አትበሉ። ውሃም እየጠጣችሁ ገባችሁ አይደለ? ሀይሚና ብሩኬ ይቀጥሉ፣ ትንሽ አይዟችሁ፣ ትንሽ ይቀጥሉ። አሁን አዲስ አመት ሊመጣ አይደለ? ትንሽ ጊዜ ነው እኮ የቀረው። ይስሩ እነዚህ ልጆች። አዎ እናንተም ጥሩ ነገር ሲሰራ ፕራንክ ምናምን የሆነ ነገር ሲያቀርቡ ስለማታዩ በመቶ ሺና በተሟሙቶ 100 ሺህ የሚገባ ቪው ማለት ነው እንደዚህ ነገር ስለምትወዱ ይስሩ። እኔ ጥፋተኛ ማለት ደስ ይለኛል። ጥፋተኛ አይደሉም። በቃ በጣም እኔ እንትን ነው የምላችሁ። እንደውም ኮንተንት እሰጣችኋለሁ። ገባችሁ አይደለ? እንደውም ብሩኬ አሁን እንደውም አይዲ እሰጣችኋለሁ። ብሩኬ ነገ ደግሞ ማለት ነው ልክ እንዴት ነው ውሃ ሙቀ ትንሽ ጨው በትን አድርገ ትላንትናም ተናግሬ ያለው ፈሽንም ብያለሁ። ትንሽ ውሃ ለብ አድርገ እግሯንም ምጠብ እንዴ ካሰኝም ገለዋንም ምጠብ ለምናት በደንብ ተሰርተ መታለች አይደለ? ጸጉሯን ማለት ነው። ጸጉሯንም ካሻ ፍታትና ድጋሚ ሰራሻለሁ በል እኔ ያልሽን ሁሉ አደርጋለሁ። ይሄው ቁጥጥር አሁን በጣም ነው አይደል የሚከብደው ለመፍታት። እፈታልሻለሁ በላት፣ ብዙ ነገር ሆነላት፣ በቃ ተነጠፍላት ምናምን። ከዛ በኋላ ጠዋት አሁን እሷ ተኝታለች አይደለ? ብሩኬ ጠዋት ትነሳና ቅድሚያ አንተ ቁርስ ትሰራላታለ፣ ከዛ በኋላ ታቀርብላታለ ምናምን፣ ወይም ደግሞ በተኘችበት ኦኬ። ከዛ በኋላ ወስደህላት ከዛ በኋላ ቁርሷን ጁሷን ሰርተህላት ኦኬ። ብሩኬ ገባህ አይደለ? በቃ ከዛ እሷ ጥርሷን ልትቦርሽና ፊቷን ልትታጠብ ስትገባ አልጓን አንጥፈ ምናምን ጽድት አድርገ ለስለስ ያለ ሙዚቃ ከፍተ አንከባክባ። ለሴት ልጅ ያንሳታል ብሩኬ። ነገም እንደዚህ አድርግ። ከነጎዳ ደግሞ ሰጣሃለሁ ሌላ ነገር። ገባ አይደል? ስሩ እስከ አዲስ አመት ድረስ ስሩ። ከዛ አዲስ አመት ላይ ሀበሻ ቀሚሳችሁን ለብሳችሁ ነውና ሚዲያውን ሽብርቅ ታረጋላችሁ ማለት ነው የኔ ውዶች። ገባችሁ አይደለ? ስሩ። እኛ ጥሩ ነገር አይወድልንም። ሀበሻ ስንባል የሆነ መጥፎ ነገር እናበረታታለን። ይሄ ነገር አሁን ላይክ አድርጉ እንደዚህ እናደርጋለን ቢባል ግልብጥ ብሎ ላይክ ያደርጋሉ። በጣም ጥሩ ነገር ደግሞ ላይክ አድርጉ ብሎት ቢፖስት ደግሞ አያደርጉም። እኛ ሀበሾች የሚገባን መድኃኒት እንደዚህ አይነት ነገር ስለሆነ ቡርኬና ሀይሚ ማለት ነው ማታ አንድ እንደዚህ አይነት መድኃኒት ዋጥ አድርጉልን ለኛ። ገባችሁ? ውሃው ከኛ ነው፣ መድኃኒቱ ከናንተ ነው። ጥሩ ነው፣ ቀጥሉበት። እኔ ከናንተ ጎን ነኝ። እኔ ምንም አይነት ነገር ስሩ ከናንተ ጎን ነኝ። እሺ። እና ኦዲየንሶቼ ደግሞ የሀይሚ የጨረቃ ፋሚሊ ኦዲየንሶች ደግሞ አይዟችሁ
አይዟችሁ በተለቀቀ ቪዲዮ አስተያየት ስጡ። ሀይሚና ብሩኬ መቼም አይለያዩም። ይሄንን ልባችሁ ላይ እንደማተብ ታትሙትና በሚሰሩት ቪዲዮ ኤቭሪዴ አስተያየት ስጡ። አለቀ። ገባችሁ? አዎ እንደዛ ነው ጥሩ ነገር ማለት ነው። እና ለሀይሚ ደግሞ ሲያንሳት ነው። ዛሬ ደግሞ ቲክቶክ ለምን የሰማሁት መሰላችሁ? ሀይሚዬ ምን ነው ዳቦ ዳይመንድ ነው አልሽ እኮ ምናምን የሚል ነገር አለ ማለት ነው። ከዳይመንድም ዳይመንድ ለዛውም የሀይሚ ዳቦ እንኳን ዳይመንድ ተውት። ዳይመንድ እኮ በብር የሚገዛ ነው አይደል እንዴ? የሀይሚ ግን በብር ማይገኝ ነው። ገባችሁ? በብር አይደለም። በአለማችን ውስጥ የመጀመሪያ የምትመነዘሩበት ዶላር ምንም አይነት ውዱ ነገር የኩዌት እንትን ነው ብር። በሱ ራሱ አይሸጥም አይገኝም የሀይሚ ዳይመንድ ማለት ነው። ገባችሁ? ዳይመንድ እኮ ሄዳችሁ በብር በሱቅ ታገኛላችሁ፣ ግን የሀይሚ አይገኝም። ዳይመንድም ዳይመንድ የሆነች ልጅ ከዳይመንድም በላይ አለ አይደለ? ከዳይመንድ በላይ አለ። ታውቃላችሁ? አረንጓዴው ዳይመንድ አለ። ከዛ በኋላ ደግሞ ቀዩ ዳይመንድ አለ። ገባችሁ? ነጩ ዳይመንድ ነው እናንተ የምታውቁት። አረንጓዴው ዳይመንድ አለ፣ ነጩ ዳይመንድ አለ። ነጩ ከዛ አረንጓዴ ከዛ ቀዩ ከዛ ደግሞ ውሃ ጠጅ ነው ዳይመንድ አለ። እሱ ነው መሰለኝ እንደውም በጣም ውዱ ማለት ነው። ገባችሁ? ብዙ ዳይመንድ አይነቶች አሉ። የሀይሚ ግን የሁሉም በላይ ዳይመንድ ናት። ገባችሁ? አዎ እንደዛ ነገር እና ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ